ሰላም ውድ የቦዔዝ የመጽሐፍ ትረካ ቤተሰቦች፣ ከታዋቂው ደራሲና ፈላስፋ ካህሊል ጅብራን መጽሐፎች በ10 ክፍል የተካተተውን ዘ ብሮክን ዊንግስ ወይንም የተሰበሩ ክንፎች በተስፋሁን ምትኩ የተተረጎመውን የመጨረሻውን ክፍል ይዘንላችሁ ቀርበናል። ዘ ብሮክን ዊንግስ የተሰበሩ ክንፎች ክፍል 5 ምዕራፍ 8። ክርስቶስና ኢሽታር። የቤይሩትን ከተማ ከሊባኖስ ጋር በሚያገናኟት መናፈሻዎችና ኮረብቶች መሃል ከነጭ ድንጋይ የተፈለፈለ በወይራ በአልመንድና በወንዝ ዳር ዛፎች የተከበበ አንድ አነስተኛ ጥንታዊ ቤተ መቅደስ ይገኛል። ቤተ መቅደሱ ከዋናው መንገድ ግማሽ ማይል ያህል ርቆ የሚገኝ ቢሆንም በእኔ ታሪክ ዘመን በጥንታዊ ቅርሶችና ፍርስራሶች የሚሳቡ ሰዎች ጥቂት ነበሩና ጎብኚዎች ብዙ አልነበሩም። ሊባኖስ ውስጥ ከተደበቁትና ከተረሱት ስፍራዎች ይሄኛው ይስበኛል። በተሸሸገ ስፍራ ላይ የሚገኝ በመሆኑ ለአምላኪዎቹ ገነት፣ ለብቸኛ አፍቃሪዎች ደግሞ መቅደሳቸው ሆኗል። አንድ ሰው ወደ ቤተ መቅደሱ ሲገባ በምስራቁ ግድግዳ ላይ ፎኒካውያን በጥንታዊ ድንጋይ ላይ የቀረጹት የፍቅርና የውበት አምላክ ኢሽታር በ7 ራቁታቸውን በተለያየ አኳኋን በቆሙ ደናግላን ተከባ በዙፋኗ ላይ ተቀምጣ የሚያሳየውን ስዕል ሊመለከት ይችላል። አንደኛዋ ችቦ፣ ሁለተኛዋ ጊታር፣ ሶስተኛዋ ጥና፣ አራተኛዋ የወይን ገንቦ፣ አምስተኛዋ የጽጌረዳ ቅርንጫፍ፣ ስድስተኛዋ ለምለም ቅጠል፣ ሰባተኛዋ ቀስትና ደጋን ይዘዋል። ሁሉም ኢሽታርን በአትኩሮት ይመለከቷታል። በሁለተኛው ግድግዳ ላይ ከመጀመሪያው ይልቅ ዘመናዊ የሆነ ስዕል ይገኛል። ክርስቶስ በመስቀሉ ላይ ተቸንክሮ ከጎኑ ያዘነች እናቱ ማርያም መቅደላዊትና ሌሎች የሚያለቅሱ 2 ሴቶች ይታያሉ። ይህ የቢዘንታይን ስዕል በ15ኛው ወይም በ16ኛው ክፍለ ዘመን እንደተሳለ ያመለክታል። በምዕራባዊው ግድግዳ በኩል የፀሐይ ብርሃን ወደ መቅደሱ ገብቶ ስዕሎቹ ላይ በማረፍ በወርቃማ የውሃ ቀለም የተሳሉ የሚያስመስልባቸው 2 ክብ ክፍተቶች ይገኛሉ። በመቅደሱ መሃል ጎንና ጎን ላይ ጥንታዊ ስዕሎች ያረፉበት አንድ 4 ማዕዘን እብነበረድ አለ። ጥቂቶቹ ስዕሎች ጥንታውያኑ ሰዎች ለመሥዋዕት ባቀረቡት ደም ሳቢያ ተሸፍነው በደንብ አይታዩም። ሽቶ፣ ወይን እና ዘይት ፈሶባቸዋል። በዚህ አነስተኛ ቤተ መቅደስ ውስጥ የጣዖቷን ሕያው ምስጢሮች ከሚያሳየው ስላለፉት ትውልዶችና የሃይማኖቶች ጉዞ ከሚናገረው ጸጥታ በቀር ምንም የለም። ይህ አይነቱ እይታ ገጣሚያንን ወደ ሩቅ ዓለም ይወስዳቸዋል። ፈላስፎችን የሰው ልጆች ሃይማኖተኛ ሆነው እንደተወለዱ እንዲያስቡ ያደርጋቸዋል። የማይታያቸውና መሳል የማይችሉት እንደሚያስፈልጋቸው ይሰማቸዋል። የተደበቀ ምስጢራቸውን፣ የሕይወትና የሞት ምኞታቸውን ይገልጽባቸዋል። በዚያ በማይታወቅ ቤተ መቅደስ ውስጥ ሰልማን በወር 1 ጊዜ እያገኘሁ እነዚያን አስገራሚ ስዕሎችን እያየን ስለተሰቀለው ክርስቶስ እያሰብን ከኢሽታር ሐውልት ፊት ሽቶ እያርከፈከፉ ውበቷን ስለሚያመልኩ ወጣት ፎኒካን ወንዶችና ሴቶች እያሰላሰልን ከዘላለማዊነት ፊት በጊዜ ጉዞ ስማቸውን ከመነሳቱ በቀር ምንም ስላልተረፋቸው ሰዎች እየተደመምን አብረን እናሳልፋለን። ከሰልማ ጋር ያሳለፍኳቸውን እነዚያን ጊዜያት በቃላት መግለጹ እጅግ አስቸጋሪ ነው። እነዚያ ሰዓታት በሐዘን፣ በደስታ፣ በተስፋና በስቃይ የተሞሉ ነበሩ። በዚያ ጥንታዊ ቤተ መቅደስ ውስጥ በምስጢር እየተገናኘን እነዚያን ወርቃማ ጊዜያት እናስታውሳለን። አሁን ስላለንበት ሁኔታ እንወያያለን። ስለ መጪው ጊዜ እንፈራለን።
የልባችንን ምስጢር አውጥተን እንዲህ አድርጊ እየተባባልን በማይጨበጡ ተስፋዎችና ሐዘን የሞላቸው ህልሞች እንጽናናለን። ደጋግመን በጸጥታ እያለቀስን ወዲያውኑ ፍቅር ትዝ ይለንና ፈገግ እንላለን። ልባችን እስኪቀልጥነት ተቃቀፋለን። ከዚያም ሰልማ ግንባሬ ላይ ትስመኝና ልቤን በሐሴት ትሞላዋለች። ጎንበስ ስትልልኝና ጉንጮቿ የጠዋት ፀሐይ እንዳረፈባቸው ኮረብቶች ሲቀሉ መልሼ ስማታለሁ። የምትገባው ፀሐይ ባሳረፈችባቸው ጸዳል ብርቱካን የመሳሰሉት ደመናዎች ከርቀት ከአድማሱ ባሻገር እንመለከታቸዋለን። ውይይታችን በፍቅር ላይ ብቻ የተወሰነ አይደለም። የተለያዩ ርዕሶችን እያነሳን ሐሳብ እንለዋወጣለን። ሰልማ ሴቶች በማኅበረሰብ ውስጥ ስላላቸው ቦታ፣ ያለፈው ትውልድ በባሕሪዋ ላይ ስላሳረፋባት ጠባሳ፣ ስለ ባልና ሚስት ግንኙነት፣ የጋብቻ ሕይወትን ስለሚፈታተኑት መንፈሳዊ በሽታዎችና ሳንካዎች ታወጋኛለች። ባለቅኔዎችና ጸሐፍት የሴት ልጆችን እውነታ ለመገንዘብ እየጣሩ ነው። ይሁን እንጂ እስካሁን ድረስ የልቧን የተደበቀ ምስጢር ሊደርሱበት አልቻሉም። ምክንያቱም እነሱ የሚያዩት ከጾታ አንጻር ላዩን ብቻ ነው። በማጉሊያ መነጽር በጥላቻ ስለሚመለከቷት ከድክመቷና ከሽንፈቷ በቀር ምንም አያገኙ ያለችኝ ትዝ ይለኛል። ሌላ ጊዜ ደግሞ በመቅደሱ ግድግዳዎች ላይ ወደ ሰፈሩት ስዕሎች እየጠቆመች በዚህ የድንጋይ እምብርት በፍቅርና በሐዘን መካከል፣ በፍቅርና በመሥዋዕትነት መካከል እየዋለሉ የሴትን ልጅ ምኞት የሚያንጸባርቁና የነፍሷን የተደበቀ ምስጢር የሚገልጹ 2 ምልክቶች አሉ። እነሱም በዙፋኗ ላይ የተቀመጠችው ኢሽታርና ከመስቀሉ አጠገብ የቆመችው ማርያም ናቸው። ወንዱ ክብርና ሙገሳ ሲያገኝ፣ ሴቷ ግን ዋጋውን ትከፍላለች ብላኝ ነበረ። ከእግዚአብሔርና ከመቅደሱ በላይ ከሚያንዣብቡት አእዋፋት በቀር ምስጢራችንን የሚያውቅ ማንም የለም። ሰልማ በሰረገላዋ ተጭና ፓሻ ፓርክ ወደሚባል ስፍራ ትመጣለች። ከዚያ በእግሯ ወደ ቤተ መቅደሱ ትራመዳለች። እዚያ እንደደረሰችም በተስፋ የምጠብቃትን እኔን ታገኘኛለች። ሰዎች ያዩናል ብለን አንፈራም፣ ሕሊናችንም አይረበሽም። በእሳት የነጣውን በእንባ የታጠበው መንፈስ ሰዎች ፍርሃትና ውርደት ብለው ከሚጠሩት ነገር በላይ ነው። የልብን ፍቅር ከሚጻረሩ የባርነት ሕጎችና የቆዩ ልማዶች የጸዳ ነው። ያ መንፈስ ሳያፍር በኩራት ከእግዚአብሔር ዙፋን ፊት መቆም ይችላል። በክፍለ ዘመናት ሕጎችን ሲያዛባ በመቆየቱ ታላቁንና ዘላለማዊን ሕግ መገንዘብ አቅቶታል። የሰው ልጅ ዓይኖች የሻማዎችን ደብዛዛ ብርሃናትን ስለለመዱ የፀሐይ ብርሃንን መመልከት አልቻሉም። መንፈሳዊ በሽታ ከአንዱ ትውልድ ወደ ሌላው ትውልድ እየተላለፈ ሰዎች እግዚአብሔር ለአዳም የሰጠ ተፈጥሯዊ ስጦታ ነው ብለው እስኪያምኑ ድረስ ሆኗል። ሰዎች ከዚህ በሽታ ጀርሞች የጸዳ ሰው ሲያገኙ የሚያሳፍርና የተዋረደ ብለው ይጠሩታል። ሰልማ ካራሚ የባሏን ቤት ጥላ ከኔ ጋር በቤተ መቅደስ ውስጥ ስለተገናኘች በመጥፎ ስሟን የሚያነሱ በሽተኞችና የአእምሮ ደካሞች ናቸው። መንገደኛ እንዳይዛቸው ፈርተው በጨለማ እንደሚድሁ ነፍሳት ናቸው። እስር ቤቱን ሰብሮ ማምለጥ እየቻለ ይህን የማያደርግ ጭቁን እስረኛ ፈሪ ነው። የዋኋና ጭቁኗ እስረኛ ሰልማን ራሷን ከባርነት ለማላቀቅ አልቻለችም ነበረ። በእስር ቤቱ መስኮት አሾልካ አረንጓዴውን መስክና ሰፊውን ሰማይ በማየቷ ልትወቀስ ይገባታል። ከባሏ ቤት ወጥታ ከኔ ጎን ከክርስቶስና በኢሽታር መሃል በመቀመጧ ሰዎች እንደ ከሃዲ ሊቆጥሯት ይገባል። ሰዎች የፈለጋቸውን ይበሉ። ሰልማ እንደው ሌሎች መንፈሶችን ካሰጠመው ረግረግ ወጥታ ተኩላዎችና እባቦች ወደማይደርሱበት ዓለም ተሻግራለች። የሞትን መንፈስ ያየ መንፈስ
ሌባ ሲያይ አይፈራምና ሰዎች ስለ እኔ የፈለጋቸውን ማለት ይችላሉ። በጭንቅላቱ ላይ ጎራዴዎች ሲብለጨለጩና ከእግሮቹ ስር ደም ሲፈስ ያየ ወታደር በመንገድ ላይ ያሉ ሕፃናት ድንጋይ ቢወረወሩበት አይፈራም። ምዕራፍ 9 መሥዋዕትነት። በሰኔ ወር መጨረሻ አካባቢ አንድ ዕለት የከተማዋ ነዋሪዎች ሙቀቱን ሽሽት ወደ ተራራው ሲወጡ እንደተለመደው የአንዳሉሲያንን የግጥም መጽሐፍ ይዤ ሰልማን ለማግኘት ወደ መቅደሱ አመራሁ። ከቤተ መቅደሱ እንደደረስኩ ተቀምጬ የመጽሐፉን ገጾች እየገለጥኩና በስንኞቹ ልቤን እያስደሰትኩ እጠብቃት ጀመር። ራንዳን ተሰናብተው እንባቸውን በዓይኖቻቸው ሐዘናቸውን በልቦቻቸው ተክለው ቤተ መንግሥቶቻቸውን ተቋሞቻቸውንና ተስፋዎቻቸውን ወደ ኋላ ጥለው ስለ ኮበለሉት ነገሥታት ባለቅኔዎችና አርበኞች አስታወስኩኝ። ከአንድ ሰዓት በኋላ ሰልማ የዓለምን ሁሉ መከራ በትከሻዎቿ የተሸከመች ይመስል ጎንበስ ብላ በመናፈሻው አቋርጣ ወደ ቤተ መቅደሱ ስትመጣ አየኋት። ወደ መቅደሱ ገብታ አጠገቤ ስትቀመጥ ዓይኖቿ ውስጥ አንድ ለውጥ እንዳለ ተመለከትኩ። ልጠይቃትም በጣም ጓጓ። ሐሳቤ ስለገባት እጇን ጭንቅላቴ ላይ አድርጋ ቀረብ በለኝ የኔ ፍቅር፣ የመለያችን ጊዜ ደርሷልና ጥሜን ላርካ አለችኝ። እዚህ እንደምንገናኝ ባልሽ ደረሰበት እንዴ ስል ጠየቅኳት። ባሌ ስለ እኔ ግድ የለውም። ጊዜውን ድህነት፣ የውሸት ዝና ወደ ሰፈነበት ቤት ከመራቸው ምስኪን ሴቶች ጋር ስለሚያሳልፍ ጊዜን የት እንደማሳልፍ አያውቅም። እነዚያ ሴቶች አካላቸውን ለዳቦ እየሸጡ በደምና በእንባ ይታጠባሉ በማለት መለሰችልኝ። ታዲያ ወደዚህ ቤተ መቅደስ መጥተሽ ከእግዚአብሔር ፊት እንዳትቆሚ የከለከለሽ ምንድን ነው? ነፍስሽ እንድንለያይ የጨቀጨቀችሽ ነው ወይ ብዬ ጠየቅኳት። እንባ በዓይኖቿ እየሞላ መለሰችልኝ። አይደለም የኔ ፍቅር፣ አንተ የአካሌ ክፋይ ነህና መንፈሴ እንድንለያይ አልጠየቀኝም። አንተ ብርሃኔ ነህና ዓይኖቼ ቢያዩህ አይሰለቹም። ሕይወት በእግረ ሙቅ አስራ በሚጎረብጠው መንገድ እንዲሄድ ብታስገድደኝ አንተም የእኔ ዕድል እንዲደርስህ የምመኝ ይመስልሃል? ምላሴ በሕመም ተቆልፏልና ሁሉንም ነገር ልነግርህ አልችልም። መናገር አቅቶኛል። ከንፈሮቼ በስቃይ ተዘግተዋልና መንቀሳቀስ አይችሉም። ሆኖም እኔ በወደኩበት ወጥመድ እንዳትወድቅ ፈርቻለሁ። ምን ማለትሽ ነው ሰልማ? ማንን የፈራሹ? ፊቷን በእጆቿ ሸፍና ጳጳሱ ለእኔ ከገነቡልኝ መቃብር በወር አንድ ጊዜ እንደምወጣ ደርሰውበታል አለችኝ። ጳጳሱ እዚህ እንደምንገናኝ ያውቃሉ ነው የምትይኝ አልኳት። ይህን ቢያውቁ ኖሮ እኔን እዚህ አጠገብ ተቀምጬ አታገኘኝም ነበረ። እዚህ መምጣቴን ባያውቁም ስለጠረጠሩኝ ለሁሉም ሰራተኞች በቅርበት እንዲከታተሉኝ መልእክት ነግረዋል። በምኖርበት ቤትና በምራመድበት መንገድ ሁሉም የሚያዩኝና ጣታቸውን የሚቀስሩብኝ፣ ጆሮዎቻቸውን ወደ እኔ ልከው የልቤን የሚያደምጡብኝ ይመስለኛል በማለት መለሰችልኝ። ለአፍታ ያህል ጸጥ ካለች በኋላ እንባዋ በጉንጮቿ እየወረደ ንግግሯን ቀጠለች። እርጥብ ደረቅን አይፈራምና ጳጳሱን አልፈራቸውም። በወጥመዳቸው እንዳትገባ ነው ፍርሃቴ። አንተ ገና ወጣትና እንደ ፀሐይ ብርሃን ነፃ ነህ። ጦሩን በሙሉ ደረቴን ላይ የሰካብኝን ዕድል አልፈራውም። ነገር ግን እባቡ እግርህን ነድፎ የነገ ተስፋ ከደስታና ክብር ጋር ተቀምጦ ወደሚጠብቅህ ተራራ እንዳትወጣ እንዳያደርግህ ፍራቻ አለኝ። እኔም እንዲህ አልኳት፣ በብርሃን አበቦች ያልተነደፈና በጨለማ ተኩላዎች ያልተነከሰ በቀንና በምሽት መታለሉ አይቀርም። ነገር ግን በጥንቃቄ አድምጪኝ ሰልማ። የሰዎችን መጥፎነት መሸሻው መለያየት ብቻ ነው እንዴ? የፍቅርና የነፃነት መንገዶች ቢዘጉ የሞት ባሪያ ከመሆን ውጪ ሌላ አማራጭ የለም እንዴ? ቢሆንም ተለያይቶ መልካሙን ከመመኘት በቀር ሌላ ምንም የቀረ የለም ስትል መለሰችልኝ።
በጀግንነት መንፈስ እጇን ሳብኩና ለረጅም ጊዜ ያህል ለሰዎች ፍላጎት ተገዢ ሆነን ኖረናል። ከተገናኘንባት ሰዓት አንስቶ እስካሁን ድረስ በእውራን ስንመራና የእነሱ አሻንጉሊቶች ስናመልክ ኖረናል። ካገኘሁሽ ጊዜ አንስቶ በጳጳሱ እጅ ላይ ሆነሽ እንደ ኳስ ወደ ፈለጋቸው ሲወረውሩሽ ታዝቤያለሁ። እስክንሞት ድረስ በፍላጎታቸው መገዛት አለብን እንዴ? እግዚአብሔር ሕይወት የሰጠን በሞት ጫማ ስር እንድንደፋ ነው እንዴ? ነፃነትን የሰጠን የባርነት ጥላ እንድናደርገው ነው ወይ? የመንፈሱን እሳት በገዛ እጁ የሚያጠፋ በሰማይ ፊት እንደ አረመኔ የሚቆጠር ነው። ምክንያቱም በመንፈሶቻችን የሚበራው እሳት የለኮሰው እሱ ነውና ጭቆናን የማይቃወም ራሱን ኢፍትአዊ እያደረገ ነው። እወድሻለሁ ሰልማ፣ አንቺም ትወጅኛለሽ። ፍቅር ውድ ሀብት ነው። ፍቅር ለታላላቅ መንፈሶች የተሰጠ የእግዚአብሔር ስጦታ ነው። ይህንን ሀብት ወርውረን አሳሞች እንዲቀራመቱት ማድረግ አለብን? ይህች ዓለም በውበትና በአድናቆት የተሞላች ናት። ጳጳሱና አጋዦቻቸው በቆፈሩልን በዚች ጠባብ ዋሻ ውስጥ ለምን እንኖራለን? ሕይወት በደስታና በነፃነት የተመላች ናት። ታዲያ ለምንድን ነው ከባዱን ቀንበር ከትከሻዎቻችን ላይ አንስተን እግሮቻችን የጠፈሩትን እግረ ሙቆች ፈተን ወደ ሰላም በነፃነት የማንጓዘው? ተነሽና ይህችን መቅደስ ትተን ወደ ታላቁ የአምላክ ቤተ መቅደስ እንሂድ። ይህችን አገር ከነ ድንቁርናዋ ከነ ባርነቷ ትተን ሌቦች ወደማይደርሱበት ስፍራ ርቀን እንሂድ። ምሽቱን ከለላ አድርገን ወደ ባህር ዳርቻው እናምራ። ከዚያም ጀልባ ይዘን ደስታና መግባባት ያለበት አዲስ ሕይወት ወደምንመሰርትበት ስፍራ ውቅያኖሱን አቋርጠን እንጥፋ። እነዚህ ደቂቃዎች ከነገሥታት ዘውዶች ይልቅ ውድ፣ ከመላእክት ዙፋኖች ይልቅ የላቁ ናቸውና አታመንቺ ሰልማ። ከዚህ ጠፍ በረሃ አውጥቶ አበቦችና ግሩም መዓዛ ያላቸው እጽዋት ወደሚበቅሉባቸው እለምለም መስኮች የሚመራን የብርሃን አምድ እንከተል አልኳት። ራሷን በእንቢታ እየነቀነቀች በመቅደሱ ጣራ ላይ አፈጠጠች። የሐዘን ፈገግታ በከንፈሮቿ ላይ ታየ። አይሆንም የኔ ፍቅር፣ አምላክ ኮምጣጤና ሐሞት የሞላው ጽዋ በእጄ ሰጥቶኛል። ምሬቱን ለማወቅ በትዕግስት የምጠጣቸው ጥቂት ጨላጮች እስኪቀሩ ድረስ የግዴን ጨርሼ ጠጥቼዋለሁ። ለአዲስ የፍቅርና የነፃነት ሕይወት አልታደልኩም። ክንፏ የተሰበረ ወፍ በሰፊው ሰማይ ላይ መብረር አትችልምና የሕይወትን ደስታና ጣፋጭነት የሚያጣጥም ጥንካሬ የለኝም። የሻማ ብርሃን የለመዱ ዓይኖች ፀሐይን የመመልከት ጥንካሬ አይኖራቸውም። ስለ ደስታ አትንገረኝ፣ ትውስታው ስቃይ ይፈጥርብኛል። ስለ ሰላም አታንሳብኝ፣ ጥላው ያስፈራኛል። ነገር ግን ተመልከተኝ፣ አምላክ በልቤ አመድ ውስጥ የለኮሰውን ቅዱስ ችቦ አሳይሃለሁ። እናት ብቸኛ ልጇን እንደምትወድ እኔም አንተን እንደዛ እንደምወድህ ታውቃለህ። ፍቅር ከራሴ እንኳን ሳይቀር እንድጠብቅህ አስተምሮኛል። በእሳት የነጻው ፍቅር ነው ወደ ሩቅ ሀገር እንዳልከተልህ የሚያቆመኝ። ፍቅር አንተን በነፃነትና በደስታ እንድትኖር ፍላጎቴን ገድሎታል። ውስኑ ፍቅር ተፈቃሪውን ለመያዝ ይጠይቃል። ወሰን የሌለው ፍቅር ግን ራሱን ብቻ ነው የሚጠይቀው። በየዋህነትና በወጣትነት ንቃት መሃል የሚመጣ ፍቅር በማግኘት ራሱን ያረካል፣ በመተቃቀፍ ይበለጽጋል። በጠፍር እጅ ላይ የተወለደ ፍቅር ግን ከዘላለማዊነትና ከምሉነት በቀር በምንም አይረካም። ከአምላክ ፊት በቀር ሌላ ስፍራ አይቆምም። ጳጳሱ ከወንድማቸው ልጅ ቤት እንዳልወጣ እንደሚፈልጉና ደስታዬን ሊቀሙኝ እንዳሰቡ ባወቅኩ ጊዜ ክፍሉ ውስጥ ባለው መስኮት አጠገብ ቆሜ ወደ ባህሩ እየተመለከትኩ ባሻገር ስለሚገኙት ሰፋፊ ሀገራትና ስለ እውነተኛ ነፃነታቸው እያሰብኩ ነበር። በመንፈስህ ጥላ ተከብቤ
በፍቅርህ ባህር ሰጥሜ በቅርብህ የምኖር ያህል ተሰምቶኝ ነበር። ነገር ግን የአንዲት ሴት ልብ የሚያበሩትንና ከጥንት ልማዶች ጋር እንድትፋለም የሚያደርጓት በነፃነትና በፍትህ ጥላ ስር እንድትኖር የሚያግዟት እነዚህ ሐሳቦች በሙሉ እኔ ደካማ እንደሆንኩ፣ ፍቅራችን ውሱንና ደካማ እንደሆነ፣ ከፀሐይ ፊት መቆም የማይችል እንደሆነ እንዳምን አደረጉኝ። ግዛቱና ሀብቱ እንደወደሙበት ንጉሥ አለቀስኩ። ወዲያው ግን በእንባዎቼ መሃል ፊትህ ታየኝ። ዓይኖችህ ዓይኔን ሲያዩ አየኋቸው። አንድ ቀን የነገርከኝንም አስታወስኩ። ነይ ሰልማ፣ ነይና ከአውሎ ነፋሱ ፊት የማይናወጡ ጠንካራ አምዶች እንሁን። ከጠላቶቻቸው ፊት በድፍረት እንደሚቆሙ ወታደሮች እንሁን። መሞት ካለብን እንደ ሰማዕታት ነው መሞት ያለብን። ካሸነፍን እንደ ጀግና እንኖራለን። እንቅፋቶችንና ችግሮችን በድፍረት ማለፍ ከማፈግፈግ በእጅጉ ይበልጣል። ፍቅሬ፣ እነዚያ ቃላት የሞት ክንፎች በአባቴ ዙሪያ ሲያንዣብቡ የተናገርካቸው ናቸው። ትናንት የተስፋ መቁረጥ ክንፎች በላዬ ሲያንዣብቡ ትውስ ብለውኝ ነበረ። በጨለማው እስር ቤት ውስጥ ሆኜ ራሴን አበረታሁና የሆነ ውድ ነፃነት ችግራችንን ሲያቀልና ሐዘናችንን ሲያጠፋ ተሰማኝ። ፍቅራችን እንደ ውቅያኖስ ጥልቅ፣ እንደ ከዋክብት ሩቅ፣ እንደ ሰማይ ሰፊ መሆኑን ተገነዘብኩ። እዚህ የመጣሁት ላይህ ነው። በደካማ መንፈሴ ውስጥ ያንተ ጥንካሬ አለ። ይህ ጥንካሬ ደግሞ ትልቅ ነገር ለማግኘት አንድ ትልቅ ነገር መሰዋት ይችላል። አንተ በሰዎች ፊት የተከበረ እንድትሆንና ከስብቀትና ከጥቃታቸው እንድትድን የኔ ደስታ መስዋዕት ሊሆን የግድ ነው። ከዚህ በፊት ወደዚህ ስፍራ ስመጣ ከስሬ ከባድ ሰንሰለት ታስሮ የሚጎትተኝ ያህል ይሰማኝ ነበር። ዛሬ ግን በሰንሰለቶች ላይ የሚስቅና መንገዱን የሚያሳጥር አዲስ ቁርጠኝነት ይዤን የመጣሁት። ወደዚህ መቅደስ ስመጣ እንደ ፈሪ ጣረ ሞት ነበርኩ። ዛሬ ስመጣ ግን የመስዋዕትነት አስፈላጊነት እንደተረዳች፣ የስቃይን ዋጋ እንዳወቀች፣ ፍቅረኛዋን ከደንቆሮ ሰዎችና ከተራበው መንፈሷ መጠበቅ እንደምትችል እንደገባት ደፋር ሴት ሆኜ ነው። አጠገብህ ስቀመጥ እንደሚንቀጠቀጥ ጥላ ነበርኩ። ዛሬ እዚህ የመጣሁት ግን እውነተኛ ማንነቴን በኢሽታርና በክርስቶስ ፊት ላሳይህ ነው። በጥላ ውስጥ የበቀልኩ ዛፍ ነኝ። ዛሬ ቅርንጫፎቹን ዘርግቼ በቀን ብርሃን እየተወዛወስኩ ነው። ደህና ሁን ልልህ ነው የመጣሁት የኔ ፍቅር። መለያየታችን እንደ ፍቅራችን ታላቅና ኃይለኛ እንደሚሆን ተስፋ አለኝ። መለያየታችን ወርቅ አቅልጦ የበለጠ ውብ እንደሚያደርገው እሳት ይሁን። ሰልማ እንድናገርም ሆነ እንድቃወማት እድል ሳትሰጠኝ ዓይኖቿን እያበራች ተመለከተችኝ። እርጋታና ክብር እንደተመላ መልአክ ፊቷ ላይ ክብር ይነበባል። ከዚያም ከዚህ በፊት አድርጋ የማታውቀውን ለስላሳ እጆቿን በዙሪያዬ ጠምጥማ ከንፈሮቿን ከከንፈሮቼ አተመቻቸው። ፀሐይዋ ጨረሮቿን ከመናፈሻዎቹና ከመስኮቹ ላይ አንስታ ቁልቁል ስትወርድ ሰልማ ወደ መቅደሱ መሃል ሄደችና የዓይኖቿን ብርሃን በስዕሎቹና በምልክቶቹ ላይ ማፍሰስ የፈለገች ይመስል ግድግዳዎቹንና ጥጎቹን ለረዥም ጊዜ ያህል ታስተውላቸው ቆየች። ከዚያም ወደፊት ሄዳ ከክርስቶስ ስዕል ፊት ተንበርክካ እግሩን ሳመችው። ቀጥላም እንዲህ አለች። ጌታዬ ኢየሱስ ክርስቶስ ሆይ፣ መስቀልህም መርጬ የኢሽታርን የደስታና የሐሴት ዓለም ትቼዋለሁ። ለምለሙን ቅጠል ትቼ የዙፋኑን ዘውድ ደፍቻለሁ። ራሴን በሽቶና በዕጣን ሳይሆን በደምና በእንባ አጥቤያለሁ። በዋይንና በማር ፋንታ ኮምጣጤና ሐሞት ጠጥቻለሁ። ተቀብለህ ከተከታዮችህ መሃል ቀላቅለኝ ጌታ ሆይ። አንተን መርጠው በችግራቸው ከሚረኩና በሐዘናቸው ከሚደሰቱት ጋር ወደ ጋሊሊ ምራኝ። ከዚያም ብድግ ብላ ተመለከተችኝና
አሁን አስፈሪ ጣረ ሞቶች ወዳሉበት የጨለማ ዋሻዬ በደስታ መመለስ አለብኝ። አትዘንብኝ ፍቅሬ። አንዴ የአምላክን ጥላ ያየች ነፍስ የሰይጣናት መናፍስትን አትፈራምና አትዘንልኝ። ሰማይን አንዴ ያየ ዓይን በዓለም ስቃይ አይከደንም አለች። ሰልማ ይህን ተናግራ የአምልኮውን ስፍራ ጥላ ወጣች። እኔ በሐሳብ ባህር ውስጥ ሰጥሜ እግዚአብሔር በዙፋኑ ላይ በተቀመጠበት፣ መላእክት የሰውን ልጅ ሥራ በሚጽፉበት፣ ነፍሶች የሕይወትን ትራጀዲ በሚያስታውሱበት፣ የሰማይ ሙሽሮች የፍቅርን፣ የሐዘንን፣ የዘላለማዊነትን ዜማ በሚቀኙበት ስፍራ እንደተቀመጥኩ ቀረሁ። ከሰመመኔ ነቅቼ ራሴን በመናፈሻው መሃል የሰልማን ንግግር አንድ በአንድ ሳስታውስ ዝምተኝነቷን፣ ስራዋን፣ እንቅስቃሴዋን፣ ሁናቴዋን፣ የእጇን ንክኪ፣ የመለያየት ትርጉም፣ የብቸኝነትን ህመም ሳብሰለስል ሳገኘው ቀኑ ጨልሞ ነበር። ሰዎች ምንም እንኳን ነፃ ሆነው ቢወለዱም የቀድሞ አባቶቻቸው ባበጇቸው ጥብቅ ሕጎች መገዛታቸው እንደማይቀር ለመጀመሪያ ጊዜ የተገነዘብኩት ያኔ ነው። የማይለወጥ በሚመስለን ጠፈር ዛሬን ለነገ ፈቃድ የሚያስገዛ፣ ትናንትን ለዛሬ ፈቃድ ያስገዛ መሆኑን ያወቅኩት ያኔ ነበር። ከዛን ዕለት ምሽት ወዲያ ሰልማ ከሕይወት ይልቅ ሞትን የመረጠችበትን መንፈሳዊ ሕግ ብዙ ጊዜ አስቤዋለሁ። የመስዋዕትነት መልካምነትና የመታገልን ደስታ እያነጻጸርኩ የትኛው መልካም የትኛው ውብ እንደሆነ ተመራምሬያለሁ። ከዚህ ሁሉ ነገር ግን አጥርቼ ያወጣሁት አንድ እውነት አለ። ይህ እውነት ፈቃድ የሚያስገዛ፣ ትናንትን ለዛሬ ፈቃድ ያስገዛ መሆኑን ያወቅኩት ያኔ ነበር። ከዛን ዕለት ምሽት ወዲያ ሰልማ ከሕይወት ይልቅ ሞትን የመረጠችበትን መንፈሳዊ ሕግ ብዙ ጊዜ አስቤዋለሁ። የመስዋዕትነት መልካምነትና የመታገልን ደስታ እያነጻጸርኩ የትኛው መልካም የትኛው ውብ እንደሆነ ተመራምሬያለሁ። ከዚህ ሁሉ ነገር ግን አጥርቼ ያወጣሁት አንድ እውነት አለ። ይህ እውነት ሥራችንን ሁሉ ውብና የተከበረ የሚያደርገው የመንፈስ እርጋታ ነው። ይህ መንፈሳዊ እርጋታ ደግሞ በሰልማ ካራሚ ውስጥ ነበረ። ምዕራፍ 10 ታዳጊው። የሰልማ ጋብቻ ለ5 ዓመታት ቢቆይም ከባሏ ጋር ያላትን መንፈሳዊ ቁርኝት የሚያጠናክሩና ነፍሶቻቸውን አንድ የሚያደርጉ ልጆችን ማፍራት አልቻለችም። ወንዶች ራሳቸውን በልጆች መተካት ስለሚፈልጉ መውለድ የማይችሉ ሴቶች ዝቅ ተደርገው ነው የሚታዩት። ወሳኙ ባል ልጅ አልባ ሚስቱን እንደ ጠላቱ ይመለከታታል፣ ያዋረዳታል፣ ይሞልጫታል፣ እንድትሞት ይጸልያል። መንሱር ቤይ ጋሊብም እንዲህ አይነት ሰው ነበር። ቁሳዊ ሀብትን በተመለከተ ልክ እንደ መሬት ነው። እንደ ብረት ጠንካራ፣ እንደ መቃብር ስግብግብ ነው። ስሙን የሚያስጠራ ልጅ ማግኘት ባለመቻሉ ውቧንና ጣፋጯን ሰልማን ጠላት። በዋሻ ውስጥ የበቀለ ዛፍ ፍሬ አያፈራምና በሕይወት ጥላ ስር የኖረችው ሰልማም ልጅ ልታፈራ አልቻለችም። ባርነት ብዙ ጫጩቶች አሉትና የሌሊቱ ወፍ ማረፊያውን ጎጆው ውስጥ ማድረግ አልቻለም። ሰልማ የስቃይ እስረኛ ነች። ሕይወቷን የሚጋራ ሌላ እስረኛ እንዳታመጣ ደግሞ የአምላክ ፍቃድ ነበረ። የመስክ አበቦች የፀሐይ መውደድና የተፈጥሮ ፍቅር ልጆች ናቸው። የሰው ልጆችም የፍቅርና የርኅራኄ አበቦች ናቸው። የፍቅርና የርኅራኄ መንፈስ ቤይሩት ውስጥ የሚገኘውን የሰልማን ውብ መኖሪያ አልተጫነውም። ይሁን እንጂ ዘወትር ምሽት በጉልበቶቿ ተንበርክካ ምቾትና መጽናናትን የሚሰጣት አንድ ልጅ እንዲያድላት በአምላክ ፊት ትጸልይ ነበረ። ሰማያዊው ጌታ ጸሎቷን ሰምቶ ምላሽ እስኪሰጣት ድረስ ሳታቋርጥ ጸለየች።
ዋሻ ውስጥ የበቀለው ዛፍ በመጨረሻ ፍሬ ሊቋጥር ጎመራ። የሌሊቱ ወፍ በክንፎቹ ላባዎች ጎጆውን ቀለሰ። ሰልማ የአምላክን የተሰበረ ስጦታ ለመቀበል እጆቿን ወደ ሰማይ ዘረጋች። በዚህ ዓለም እናት ከመሆን ውጭ ደስተኛ ሊያደርጋት የሚችል ምንም ነገር አልነበረም። ቀናቱን እየቆጠረች የሰማይ ስጦታ የሆነውን የልጇን ድምፅ ለመስማት ጆሮዋን አቅምታ ጠበቀች። በእንባዋ ብሩህ ሕይወቷን ለማየት ተመኘች። በኒሳን ወር ወይም ሚያዝያ ሰልማ አልጋ ላይ ወደቀች። ሕይወትና ሞት ትግል ገጠሙ። ሐኪሙና ሞግዚቷ አዲስ መጪውን ልጅ ለመቀበል ዝግጁ ናቸው። ምሽት ላይ ሰልማ ያለማቋረጥ ማቃሰት ጀመረች። ሕይወት ከሕይወት ሲለይ የሚከሰት ማቃሰት፣ በባዶ ጠፈር የመቀጠል ማቃሰት፣ ደካማ ኃይል ከታላቅ ኃይሎች ፊት የሚያደርገው ማቃሰት፣ ከሕይወትና ከሞት እግሮች ስር በተስፋ መቁረጥ የታችኛውን የምስኪኗን ሰልማን ማቃሰት። ማለዳ ላይ ወንድ ልጅ ተገላገለች። ዓይኖቿን ስትከፍት ክፍሉ በሙሉ በፈገግታ ተሞልቶ ተመለከተች። ከእንደገና ሕይወት፣ ሞት በአልጋዋ ላይ ሲፋለሙ አስተዋለች። ዓይኖቿን ጨፍና ለመጀመሪያ ጊዜ ወይ ልጄ ስትል ጮኸች። ሞግዚቷ ሕፃኑን በሐር ጨርቅ ጠቅልላ ከእናቱ ጎን አስተኛችው። ሐኪሙ ግን ሰልማን እየተመለከተ በሐዘን ራሱን ነቀነቀ። የደስታ ጩኸት የቀሰቀሳቸው ጎረቤቶች እየተጋፉ ወደ ቤት በመግባት ወራሽ ያገኘውን አባት እንኳን ደስ አለህ አሉት። ሐኪሙ ግን ሰልማንና ሕፃኑን እየተመለከተ ራሱን እየነቀነቀ ነው። ሠራተኞቹ የምሥራቹን ለመንሱር ቤይ ሊነግሩት ተበታተኑ። ሐኪሙ ግን ቅሬታ ባዘለ ፊቱ ሰልማንና ልጇን እየተመለከተ ነው። ፀሐይ ስትወጣ ሰልማ ልጇን ወደ ጡቷ አስጠጋችው። ሕፃኑ ለመጀመሪያ ጊዜ ዓይኖቹን ከፍቶ እናቱን ተመለከታት። ከዚያም ተንቀጠቀጠና ለመጨረሻ ጊዜ ከደናቸው። ሐኪሙ ልጁን ከሰልማ እጅ ላይ ተቀበላት። እንባው በጉንጮቹ እየወረደ የሚሸኝ እንግዳ ነው ሲል አንሾካሾከ ለራሱ። የአባቱ ጎረቤቶች በትልቁ አዳራሽ ውስጥ ሲደሰቱና ለወራሹ ጤንነት ጽዋቸውን እያነሱ ሲጨልጡ ልጁ አልፎ ነበረ። ሰልማ ሐኪሙን እየተመለከተች ልጄን ስጠኝና ልቀፈው አለችው። ልጁ የሞተ ቢሆንም በአዳራሽ ውስጥ የመጠጥ ብርጭቆዎች ጫጫታ ይሰማል። ንጋት ላይ ተወልዶ ፀሐይ ስትወጣ ሞተ። እንደ ሐሳብ ተወልዶ እንደ ስቃይ ሞተ። እንደ ጥላ ተሰወረ። እናቱን ሊያጽናናና ሊያስደስታት አልቻለም። ሕይወት በምሽት ማብቂያ ላይ ተጀምሮ በቀን መጀመሪያ ላይ ተጠናቀቀ። በጨለማ ዓይኖች ተወልዶ በብርሃን እንደደረቀ ጤዛ። ማዕበሉ ወደ ባህሩ ዳርቻ ያመጣው ሕፃኑ ልዑል በዋዣቂው ማዕበል ተገፍቶ ወደ ባህሩ ተመለሰ። በሕይወት እምቡጥ አብቦ የነበረው አበባ በሞት እግር ተጨፈለቀ። በመምጣቱ የሰልማን ልብ አብርቶ የነበረው ክቡር እንግዳ ተለይቶ ነፍሷን ገደለው። የሰው ልጆች፣ የሀገራት፣ የፀሐያት፣ የጨረቃዎች፣ የከዋክብት ሕይወት እንዲህ ነው። ሰልማ ዓይኖቿን ሐኪሙ ላይ ተክላ ልጄን ስጠኝና ልቀፈው፣ ልጄን ስጠኝና ላጥባው ብላ በድጋሚ ጮኸችበት። ሐኪሙ አንገቱን አቀረቀረ፣ ድምፁ እየተንቀጠቀጠበት ልጅሽ አርፏል እመቤቴ ተጽናኚ አላት። የሐኪሙን ንግግር የሰማችው ሰልማ አስፈሪ ጩኸት አሰማች። ከዚያም ለአፍታ ጸጥ ብላ ቆየችና በደስታ ፈገጋለች። አንድ ነገር ያገኘች ይመስል ፊቷ ፈካ። ድምጿን ዝቅ አድርጋም ልጄን ስጠኝ፣ መሞቱን በዓይኔ አይቼ እንዳረጋግጥ ቀረብ አድርጋ አሳየኝ አለች። ሐኪሙ የልጇን አስከሬን በእጆቿ መሃል አኖረላት። ሰልማ አቀፈችውና ፊቷን ወደ ግድግዳው አዙራ ልትወስደኝ የመጣኸው የኔ ልጅ፣ ወደ ባህሩ ዳርቻ የሚወስደውን መንገድ ልታሳየኝ የመጣኸው? አለሁልህ ልጄ፣ ከዚህ ጨለማ ዋሻ እየመራህ አስወጣኝ አለች። በአንድ ደቂቃ ውስጥ የፀሐይዋ ጨረሮች የመስኮቱን መጋረጃዎች አልፈው በአልጋው ላይ በጸጥታ ተከበውና በሞት ክንፎች ተጠልለው በተኙ ሁለት አስከሬኖች ላይ አረፉ። ሐኪሙ እምባውን እየዘራ ከክፍሉ ወጣ።
ወደ ትልቁ አዳራሽ እንደገባ የምሥራቹ ወደ ለቅሶ ተለወጠ። መንሱር ቤይ ጋሌብ ግን አንድም ቃል አልተነፈሰም ወይም አላለቀሰም። በቀኝ እጁ የመጠጥ ብርጭቆውን እንደያዘ እንደ ሐውልት ተገትሮ ቀረ። በሁለተኛው ቀን ሰልማ በሰርግ ልብሷ ተጠቅልላ በሳጥን ውስጥ ተቀመጠች። የሕፃኑ መክፈኛ መጠቅለያው ነበረ። ሳጥኑ የእናቱ እጆች ነበሩ፣ መቃብሩ ጡቶቿ። 2 አስከሬኖች በአንድ ሳጥን ተከተቱ። ሰልማንና ሕፃን ልጇን እስከ ማረፊያቸው ድረስ ሸኘኋቸው። በመካነ መቃብሩ እንደደረስን ጳጳስ ጋሊ ፍታት ሲያደርጉ ሌሎች ካህናት ጸሎት አደረሱ። በጨፈገገ ፊታቸው ላይ የድንቁርናና የባዶነት ዓይነ ርግብ ይታያል። ሳጥኑ ወደ ጉድጓዱ እንደገባ ከለቅሶ ደራሾቹ መሃል 1-2 ሰዎች በአንድ ሳጥን ሲቀበሩ በሕይወቴ ለመጀመሪያ ጊዜ ዛሬ አየሁ አለ። ሌላኛው ተቀብሎ ሕፃኑ እናቱን ከአረመኔ ባሏ ሊታደጋት የመጣ ይመስላል ሲል አከለ። መንሱር ቤይን ተመለከቱት። ዓይኖቹ ከመስታወት የሰፉ ይመስል ወደ ሰማይ አፍጧል። ሚስትና ልጁን በአንድ ቀን ያጣ አይመስልም አሉ ሦስተኛው። ምን ችግር አለው? አጎቱ ጳጳሱ ግን ለአንዲት ሀብታም ይድሩታል ሲል አከለ አራተኛው። መቃብር ቆፋሪው ጉድጓዱን በአፈር እስኪሞላው ድረስ ጳጳሱና ካህናቱ ሲዘምሩና ሲቀድሱ ቆዩ። ከዚያም ለቅሶ ደራሾቹ ተራ በተራ ወደ ጳጳሱና ወደ ወንድማቸው ልጅ እየቀረቡ በሚጣፍጡ ቃላት ሐዘናቸውን ገለጹላቸው። እኔ ግን ሰልማና ልጇ ምንም ያልሆኑ ይመስል ያለ አጽናኝ ብቻዬን ቆሜ ቀረው። ተሰናባቾች ከመካነ መቃብሩ ተጠቃለው ወጡ። መቃብር ቆፋሪው አካፋውን እንደያዘ ከአዲሱ መቃብር ጎን ቆሟል። ቀረብ ባልኩትና ፋሪስ ኢፋንዲ ካራሚ የት እንደተቀበሩ ታስታውሳለህ በማለት ጠየቅኩት። ለአፍታ ያህል ሲመለከተኝ ቆየና ወደ ሰልማ መቃብር እየጠቆመኝ እዚህ ውስጥ ነው፣ ልጇን የታቀፈች ልጃቸው ላይ ነው የደረብኳት። ከዚያ በኋላ ነው አፈሩን በዚህ አካፋ መልሼ የከደንኩላቸው አለኝ። ልቤንም እዚህ መቃብር ውስጥ ቀብረኸዋል አልኩት። መቃብር ቆፋሪውም በታወቁት ዛፎች ጀርባ ዞሮ ሲሰወር ከዚህ በላይ ሐዘኔን መቋቋም አቃተኝ። በሰልማ መቃብር ላይ ወድቄ ስቅስቅ ብዬ አለቀስኩ። የተሰበሩ ክንፎች መጨረሻ